በዛሬው ዕለት በአዲስ አበባ ውስጥ ለሽያጭ የቀረቡ በጥሩ ዋጋ የምትገዟቸው ዘመናዊ ቪላ ቤቶች እንዲሁም ዘመናዊ ፎቅ በተጨማሪም አፓርትመንት ትልቅ ህንፃ በማይታመን ዋጋ ለሽያጭ ቀርቧል። እያንዳንዳቸው በአዲስ አበባ ውስጥ የሚገኙ ናቸው። ሙሉ መረጃው እንደሚከተለው አቅርበናል። አብራችሁን ቆዩ። ሰላም ጤና ይስጥልን። እንደምን ዋላችሁ፣ እንደምን አደራችሁ ውድ አድማጭ ተመልካቾቻችን። በኢትዮጵያ ውስጥ እንዲሁም በውጭ ዓለም ክፍል የምትገኙ ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። እነዚህ የቤት መረጃዎች እጅግ በጣም በጥሩ ዋጋ ተደራድራችሁ የምትገዟቸው ቤቶች ሲሆኑ ሁሉም የሚገኙት በአዲስ አበባ ክልል ውስጥ ሲሆን አዋጭነታቸው ደግሞ የተረጋገጠ በአስቸኳይ ለሽያጭ የቀረቡ ስለሆነ ብትገዟቸው የሚጠቅሙ ትርፋማ ውጤታማ የሚያደርጓችሁ የቤት መረጃዎችን አሰባስቤ አቅርቤላችኋለሁ። በመጀመሪያ ደረጃ ዛሬ ዘመናዊ ቪላ ቤት በጥሩ ዋጋ ቀርቧል። ይህን ቪላ ቤት ስታዩ እንዲሁም መታችሁ ለመግዛት ካሰባችሁም በዚህ አይነት ቤቶች በተለያዩ በአዲስ አበባ ውስጥ ከዝቅተኛ ዋጋ ጀምሮ ለሽያጭ የወጡ የቤት መረጃዎችን እንድታዩ እንዲሁም ይህ ቤት ብቻ ሳይሆን በዚህ ቤት ተመሳሳይም በርካታ ቤቶች እጃችን ላይ እንዳሉ እንዳትረሱ። ታዲያ ይህ ቤት የሚገኘው በአዲስ አበባ ውስጥ ወሰን አካባቢ ሲሆን 180 ካሬ ሜትር የካርታ ስፋት ያለው ሙሉ በሙሉ ጽድት ብሎ ያለቀ ዘመናዊ ቤት ሲሆን ነባር ፋይል ዲጂታል ካርታ ነው። ከኮሪደር ልማት ከተለያዩ መልሶ ማልማቶች ነፃ የሆነ ይህ ቤት በውስጡ ዋናው ላይ 3 መኝታ ቤት፣ 2 ሰርቪስ እንዲሁም 2 ኪችን፣ አንድ ሰፊ ሳሎን እና 2 መኪኖችን ደግሞ ግቢ ውስጥ እንዲያስቆም ታስቦ የተዘጋጀ ቤት ነው። ታዲያ ይህ ቤት ንጹህ ቤት ነው። ምንም አይነት ወጪ የማይጠይቅ ሲሆን መታችሁ አይታችሁ ከወደዳችሁት ዋጋ መስጠትና መደራደርም ትችላላችሁ ተብላችኋል። 180 ካሬ ሜትር በ22 ሚሊዮን አዲስ አበባ ወሰን አካባቢ የቀረበ ቤት ነው። ሌሎች በርካታ ቤቶችም በዚህ ቤት ርቀት ላይ የሚገኙ እጅግ በጣም ቆንጆና ዘመናዊ ቤቶችን አይታችሁ ትሄዳላችሁ። ወሳኝ ገዦች መታችሁ ዋጋ ስጡ፣ ተደራደሩ። በመቀጠል የምነግራችሁም ዘመናዊ ቪላ ቤት በአዲስ አበባ ውስጥ ፈረንሳይ አካባቢ ነው። ታዲያ ይህን ቤት በፍጥነት እንዲሁም በአስቸኳይ እንዲሸጥ ተፈልጎ ገበያ ላይ ወጥቷል። ስለዚህ ወሳኝ ቤት ፈላጊ ከሆናችሁ እንደነዚህ አይነት ቤቶችን መታችሁ ብታዩና ተደራድራችሁ ደግሞ ብትገዟቸው በጣም በጥሩ ዋጋ የቤቱ ባለቤት ትሆናላችሁ ማለት ነው። ውድ አድማጭ ተመልካቾቻችን በብዛት በአዲስ አበባ ውስጥ የሚገኙ ቪላ ቤቶች ተመሳሳይ ስፋት ያላቸው ናቸው። ስለዚህ ይህ ቤትም በውስጡ ቢያንስ 4 መኪኖችን ግቢ ውስጥ እንዲያስቆም የታሰበ 306 ካሬ ሜትር ላይ ያረፈ ቆንጆ ቤት ሲሆን ለዋና መንገድ በቅርብ ርቀት የሚገኝ ሰፊ መንገድ ላይ ያለ 24 ሰዓት ጥበቃ ያለበት የደህንነት ካሜራ የተገጠመለት ሲሆን ለአስፓልት እንደነገርናችሁ በጣም የማይቀርብ በጣምም የማይርቅ ቆንጆ አካባቢ የሚገኝ ነው። አንድ ሰፊ ሳሎን፣ 3 መኝታ ቤቶች እንዲሁም 3 መታጠቢያ ቤትና 2 ማዕድ ቤት እንዲሁም 3 ሰርቪሶችና እንደነገርናችሁ 4 መኪና ደግሞ ግቢው ላይ ዘና ብሎ ማቆም ይቻላል። በባንክም በካሽም መግዛት ለምትፈልጉ መታችሁ አይታችሁ ከሆናችሁ መደራደር ትችላላችሁ ተብላችኋል። ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ ይህን ቤት እጅግ በጣም በጥሩ ዋጋ የቤቱ ባለቤት እንደምትሆኑ አንጠራጠርም። ነባር ነው፣ ዲጂታል ካርታ ነው። አሁን የቤት ሽያጭ ውል ይቻላል። መግዛት ስም ማዞር ትችላላችሁ። ወደ ዕለቱም የሶስተኛው የቤት መረጃ ልውሰዳችሁ። ሶስተኛው የቤት መረጃዬ ዛሬ ያስኩት ይህ የምታዩት ህንፃ ወደ ላይ ከፍታው 5 የሆነም ነገር ግን እስከ 7 ድረስ ማሳደግ የምትችሉት ቤዝመንት ያለው ይህ ቤት አፓርትመንት ነው። ስለዚህ የሁሉንም ቤቶች አንድ መኪና ቢኖራቸው ተብሎ ታስቦ ቤዝመንት በጥሩ ሁኔታ እንዲያቆሙ መኪኖችን እንዲያስገባ ታስቦ የተዘጋጀ ቤት ነው። ለዚህ አሁን ባለው 11 አባወራዎችን ባለ 3 መኝታ ቤት እንዲታስቦ የተሰራም 460 ካሬ ሜትር ጠቅላላ ካርታ ላይ ስፋቱ ሲሆን ቤቱ ያረፈውም 330 ካሬ ሜትር ላይ ሲሆን አያት ከአበበች ጎበና በቅርብ ርቀት የሚገኝ እጅግ በጣም አዋጭነቱ የተረጋገጠም የቤት መረጃ ነው። የቻክና የሲሚንቶ ስራዎች የተጠናቀቁ ሲሆን የፊኒሺንግ ስራዎች ይቀሩታል። እንዲሁም አካባቢው ላይ በብዛት አፓርትመንት እንዲሁም ኮምፓውንድ ውስጥ የሚገኝ ስለሆነ ተመራጭነቱ
ብዙዎች የሚወዱት አካባቢ ላይ እጅግ በጣም በጥሩ ዋጋ ላይ ሽያጭ ይቀርባል። አትራፊዎች በተለይ ያለቁ ቤቶችን እዚህ አካባቢ ሌሎች እስከ 11-12 ሚሊዮን 140 ካሬ ሜትር ባለ 3 ሜትር አፓርትመንቶችን እየሸጡ ነው የሚገኙት። ስለዚህ ይህን ቤት በዛ መልኩ ጨርሳችሁ ለገበያ ብትወጡት በጣም ትርፋማ ውጤታማ መሆን ትችላላችሁ። ከዛ በተጨማሪ በዚህ ባለበት ክፍሎችን አንዳንድ ነገሮች አስተካክላችሁ ካርታ የተናጠር ካርታ አውጥታችሁ ለሽያጭ ብታወጡት ቆንጆ ብርና ከ100 ሚሊዮን ብር በላይ መሸጥ የሚችል ነው። አሁን ግን 66 ሚሊዮን ብር ውስን ድርድር አለው ተብሎ ለሽያጭ ይቀርባል። ይህ እኛ እንዳየነው ከሆነም ለገዦች እጅግ በጣም እንደ ታላቅ እድል የምናየው በፍጥነት ለሽያጭ ስለቀረበ በጥሩ ሁኔታ መግዛት የምትችሉት ሲሆን እንዳያመልጣችሁ ብለን የምንነግራችሁ አንደኛው የዕለቱ መረጃ ይህ ነው። ተባብራችሁ በውጭ ያላችሁ በጋራ ብትገዙት፣ አዲስ አበባ ውስጥ ያላችሁ ቤት አትራፊዎችን ብትገዙት፣ እንዲሁም ሌሎች በባንክም በካሽ መግዛት የምትችሉ ሰዎች ይህን ቤት ሙሉ ፋይል ጽድት ያለ ዶክመንት ያለው ሲሆን አስተማማኝ ምርጥ መኖሪያ መንደር ላይ የሚገኝ ህንፃ ነው። ስለዚህ ይህን ቤት በ65 ሚሊዮን ብር መታችሁ ተደራደሩ። ከዋና አስፓልትም በቅርብ ርቀት የውስጥ ለውስጥ አስፓልት ደግሞ ግልባጭ ላይ የሚገኝ ነው። እንዳያመልጣችሁ። ከዚህ በመቀጠል ሶስተኛው ነበር። ወደ አራተኛው ስናመራም ዘመናዊ ቤት፣ ንጹህ ቤት፣ ቆንጆ ቤት የምትፈልጉ ምንም ድካም የሌለበት እንደገዛችሁ መኖር የምትጀምሩ ፎቅ የምታስቡ ሰዎች ካላችሁ ግራውንድ ፕላስቱ 257 ካሬ ሜትር ነው። ዲጂታል ካርታ በአዲስ አበባ ውስጥ አያት አካባቢ ኮምፓውንድ ውስጥ የሚገኝ ከመንገድ ብዙ የማይገባ ለመኖሪያነት ተመራጭ የሆነ አካባቢ በውስጡ ደግሞ ቆንጆ ተደርገው የተሰሩ 8 መኝታ ቤቶችን እንዲሁም 2 ሳሎንና በአጠቃላይ ደግሞ 6 መታጠቢያ ቤቶችን የያዘ ሲሆን 2 ኪችን በጣም ሰፊ የመኪና ማቆሚያም ቢያንስ 3 መኪኖችን እንዲያቆም ተደርጎ የተዘጋጀ ቤት ነው። ይህን ቤትም አሁን በ60 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ታዲያ በ60 ሚሊዮን ብር ቀረብ ያለ እስካላችሁ ሰሚት፣ ሴሚሲ እንዲሁም ፊጋና ጃክሮስ አካባቢም እጅግ በጣም ውብና ማራኪ የሆኑ ቤቶች እስካሁን ሰው ያልገባባቸው ጽድት ብለው 100% ግንባታቸው ተጠናቆ ለሽያጭ የቀረቡ ቤቶች አሉ። በአዲስ አበባ ውስጥ የትኛውም አካባቢ ቤት መግዛት የምትፈልጉ ካላችሁ አናግሩን። እጃችን ላይ በርካታ ቤቶች አሉ። በተጨማሪም በአዲስ አበባ ውስጥ የትኛውም አካባቢ ማንኛውም የቤት አይነት የሚሸጥ ያላችሁ በፍጥነትና በአስቸኳይ እንሸጥላችኋለን። መረጃዎችን አድርሱን። ውድ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ ታማኝና ትክክለኛ ለሽያጭ የወጡ የቤት መረጃዎችን ለእናንተ እያቀረብን እንቀጥላለን። ላይክ አድርጉት። እንዲሁም ይህን ቻናል ሳብስክራይብ ብታደርጉት ነገም ሌላ መረጃ ይደርሳችኋል። ለወዳጅ ዘመዶቻችሁ ይህን መረጃ ብታደርሱት የቤት ባለቤት ታደርጓቸዋላችሁ። ሰላም ሁኑልን።